ጌታ ኢየሱስ ክርስቶስን ከተከተሉት ከ12 ሐዋርያት መካከል 11ዱ ሰማዕትነትን ተቀብለው ነበር የሞቱት። ከ12ቱ መካከል አንዱ ቅዱስ ዮሐንስ ግን ሰማዕትነትን ሳይቀበል ነበር የሞተው ወይም ደግሞ የተሰወረው። ጌታ ኢየሱስ ክርስቶስ ካረገ በኋላ ወንጌላዊ ዮሐንስ በኢየሩሳሌም አካባቢ ነበር ክርስትናን ሲያስተምር የነበረው። በኋላ ላይም ወደ ኤፌሶን ዛሬ ላይ ቱርክ ብለን የምንጠራት አካባቢ ይሄድና ክርስትናን ማስተማር ይጀምራል። በዛም ሳለ ነበር ወንጌሉን እና ሶስቱን መልእክታቱን የጻፈው። በኋላ ላይ የሮማ ኤምፓየር ገዢ የነበረው ዶማሺያ ክርስቲያኖችን በሚያሰደድበት ሰዓት ላይ ወንጌላዊ ዮሐንስንም ፍጥሞ ወደምትባል ወደ ግሪክ ደሴት ወደ ግዞት ይወስዶና በዛ በፍጥሞ ደሴት ያስሯል። ዮሐንስም በፍጥሞ ደሴት ሳለ ራዕየ ዮሐንስን እንደጻፈ ይታመናል። በኋላ ላይ ዶማሺያ የተባለው የሮማ ኤምፓየር ገዢ ሲሞት ኔርቫ የተባለው ገዢ ሲመጣ ቅዱስ ዮሐንስ ከፍጥሞ ወደ ኤፌሶን ይመለስና በኤፌሶን ሳለ እስከ እርጅናው ዘመን ድረስ በዛ ሲያስተምር እንደነበረ በሌሎች አብያተ ክርስቲያናት ዘንድ ይታመናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ግን ያለው አስተምሮ ከዚህ የተለየ ነው። ወንጌላዊ ዮሐንስ በፍጥሞ ደሴት ሳለ ነበረ የተሰወረው የሚል እምነት አለ። በሌሎቹ አብያተ ክርስቲያናት በኢስተርን ኦርቶዶክስ፣ በኦሪየንታል ኦርቶዶክስ እና በካቶሊክ ቤተክርስቲያን ውስጥ ያለው አስተምሮ ግን ቅዱስ ዮሐንስ ከፍጥሞ ከተመለሰ በኋላ በኤፌሶን እስከ እርጅናው ድረስ እያስተማረ እንደኖረ እና በዛ እንደሞተ ያምናሉ። ነገር ግን አንድ ጥርጣሬ ውስጥ የሚከታቸው ነገር አለ። የቅዱስ ዮሐንስን አስክሬን ሊያገኙት አልቻሉ እና ይሄ አስክሬኑን አለማግኘታቸው ቅዱስ ዮሐንስ ሞቷል ወይም ደግሞ አልሞተም የሚለው ጥርጣሬ ውስጥ እንዲከቱ አድርጓቸዋል። ቅዱስ ዮሐንስ ተቀብሮበት የነበረው አካባቢው በጣም መዓዛ የነበረውና አፈሩም ደግሞ ብዙ ሰዎችን የሚፈውስ ስለነበረ ቅዱስ ዮሐንስ ተሰውሯል የሚል ጥርጣሬ ውስጥ እንዲከቱ አድርጓቸዋል። ነገር ግን በብዙሃኑ ዘንድ የሚታመነው በዛው ሳለ ነበር የሞተው የሚለውን በደንብ ነው የሚያስተምሩበት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው አስተምህሮ ግን መነሻ የሚሆነው በማርቆስ ወንጌል ምዕራፍ 9 ላይ ጌታ ኢየሱስ ክርስቶስ ከዚህ ከቆሙት መካከል ሞትን የማይቀምሱ አሉ የሚል ስላለ የተነገረው ደግሞ ለቅዱስ ዮሐንስ ነው የሚል አንድምታ ስላለ ቅዱስ ዮሐንስ እንደነ ኤልያስና ሄኖክ ሁሉ ሞትን አልቀመሰም የሚለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጽኑ ታምነዋለች። እናንተ ደግሞ ስለ ቅዱስ ዮሐንስ አሟሟት ዙሪያ ያላችሁን ሐሳብ በኮሜንት ሴክሽን አሳውቁኝ። ፎሎ ማድረጉን እንዳትረሱ።